አልሐምዱሊላህ ሰላቱ ሰለላሁ ዐለይሂ ወሰለም። ዛሬ እንግዲህ የምናየው ስለ ጊባ ነው። እሜት ለምንነሳሳው ብትል በአሁኑ ሰዓት የሞቱን ሰዎች መሳደብ ቀርቶ አይደለም ይሄ የሌሎችንም ሃይማኖት አትሳደቡ ተብሏል። እንኳን የሞትን ሰው መሳደብ ቀርቶ ነቢያችን ሰለላሁ ዐለይሂ ወሰለም የሞቱትን አትሳደቡ አሉ። እንግዲህ በሐዲስ ቁልጭ ያለ ነው። እንግዲህ ፈኢነሁም አፍቱ ኢላ ማ ቀደሙ የስራቸው ጋር ተገናኝተዋል አሉ። እንግዲህ ስራቸው ጋር ተገናኝተዋል አሉ። እንግዲህ የሞትን ሰው ሌላው ደግሞ ፈቱዙ አህያአን አለ። እዚህ ያሉትን ሰዎች በህይወት ያሉትን ሰዎች አስቸጋሪ ትሆናላችሁ ማለት ነው። ሰውየው ቤተሰቡ ሲሞት ሲሰደበት ሲነገርበት ዝም የሚል ሰው የለም ማለት ነው። ስለዚህ ሁለት ኪሳራ ነው ያለው። በአኺራም ኪሳራ አለው፣ በዱንያም ኪሳራ አለው ማለት ነው። የራሱም ሰውየው ወይት እንደሚወርቅ አይታወቅም ማለት ነው። የሰው ስም የሚያነሳ እንኳን ዑለማን የሚሳደብ ዑለማ የሚሳደብ ቀርቶ አይደለም። ምክንያቱም ፈላ ቱዘኩ አንፉሰኩም እንግዲህ ካለፈው ታሪክ እኔ እንዳየሁት በታሪክ ከሷሃቦን ሲሆን ባለፈው መታረም ነው እንጂ የሌላውን ሰው ተርብ ወይም ስም አጥፋ እንደውም አይብ ሰትር ደብቅ ነው እንጂ የሚለው ባይኖር እንኳን ማለት ነው። ቢኖር እንኳን ደብቅ ነው የሚለው እንኳን ምንም ሳይኖርበት በጥላቻነት እንዳው ዑለማን ወይ የሞተን ሰው በመሳደቡ ይሄ እንደውም አዱንያው ላይ አላህ በአሁኑ ሰዓት ፈጣን ነው ሳይበቀሉ አይቀርምና ጊባ ብሎ ማለት ሰውዬው የሰራውን ነገር ጊባ ቢባለው የሌለ ቦታ ይባልና ከእነኚህ ነገሮች በተለይ በአሁኑ ሰዓት እንዲቀላል በሆነበት ሰዓት በነዛ ዙሪያ ነው ያጠነጠነው የሜት በሚለው ነገር ማለት ነው። ይሄ ክልክል ነው አጠቃላይ ማመጥ ማለት ነው። ምላሳችን መጠበቅ አለበት። ሂፍዙል ሊሳን ምላሳችን ይሄን መጠበቅ አለበት ማለት ነው። አላህ በቁርአን እንዳለው ወላ የቅቱብ ባዕዱኩም ባዕዷ ግማሻችሁ አይማላ። ምክንያቱም አይሕቡ አሐዱኩም አንዳችሁ ይወዳልን ተእኩለ ለሕመ አኺሂ የወንድሙን ስጋ ሊበላ ይወዳልን አይወድም አለ። ፈከሪህቱሙሁ አለ ትጠሉታላችሁ አለ። ወተቁላሃ አላህን ተጠንቀቁ ኢነላሃ ዩሒቡ ተዋቢን አላህ ተውበት የሚያደርጉትን ሰዎች ተዋቦችን አላህ ይወዳል። ኢነላሃ ዩሒቡ ተዋቢን ኢነላሃ ተዋቡር ረሒም አላህ መሐሪና አዛኝ የሆነ ጌታ ይቅርታ ወንጀልን ተቀባይ ነውና ብሎ ይነግረናል ማለት። በሌላ አንቀጽ እንደዚሁ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል። በማታውቀው ነገር አትከታተል አለ። ኢነ ሰምዐ ወልበሶረ መስሚያ ማያቻም ወልፉአደ ልቦችም ኩሉ ኡላኢከ እነዚህ ሁሉ ካነ አንሁ መስኡላ ተጠያቂ ናቸው ማለት ነው። ስለዚህ መዳፈር የለብንም ማለት ነው። የማንም ሰው እንትን ማለት ማንሳትም የለብንም መጠበቅ አለብን ማለት ነው። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ምን ብለው ተናግረዋል? ድሃ ማለት ምንድን ነው አላቸው። ሲነግሯቸው ድሃ ብሎ ማለት አለ ማቴሪያል የሌለው ገንዘብ የሌለው ነው ብለው ምላሽ ሲሰጡ ሰሃቦች እሱ አይደለም ድሃ ብሎ ማለት አለ። ምንድን ነው እንግዲህ ዱንያውም የተሟላለት ማለት አይደለም ድሃ ብሎ ማለት። እንግዲህ ሶላቱን አሟልቷል፣ ዘካውን ሐጁን አሟልቶ ይላል ይሄ ሰውዬ። ነገር ግን ነገ አኺራ ይቀርባል አሉ። ምንድን ነው አንዱ አምቶኛል የኸይር ስራውን ይሰጣል፣ አንዱ ሰርቦኛል ያድላል ያለ ሁሉ ነገር አድሎ ብቻውን ይቀራል አሉ። ስለዚህ እኔ የሰራውን ስራ ያን ኸይሩን ስራ የሚወደውን ስራ ለሰዎች ይሰጣል ያድላል ማለት ነው። መልካሙን ስራ ከዛ ብቻውን ይቀራል መጨረሻ ላይ አድሎ ማለት ነው። በኋላ ወደ እሳት ይሄዳል ማለት ነው። እንግዲህ ያ ድሃ ብሎ ማለት ከነዚህ ነገሮች የሰራነውን ስራ ከማጣት ራሳችንን መጠበቅ አለብንም። በሌላ አንቀጽ ምን ይላል? ማ የልፊዙ ሚን ቀውሊን ይላል። አንድም ንግግር አይናገሩም ኢላ ለደይሂ ረቂቡን አቲድ። ረቂብ አቲድ እና ረቂብ መላኢካዎች አሉ። ረቂብ አቲድ ማለት በጣም ቅርብ የሆነ በቀኝ ያለው እንግዲህ ኸይር ይጽፋል፣ በግራ ያለው መጥፎ ይጽፋል ማለት እንዲያውም ትንሽ ጠብቀው ይላል ማለት እስከዚህ ያሰለስና ማለት ከነዚህ ዒለማ አና የንበጊ ሊኩሊ ሙከሊፊን አቅመ አዳም ለደረሰው ላይ ይፈለጋል ማለት ምላሱን ሊጠብቅ በማንኛውም ንግግሮች በሙሉ ማለት ነው። ኢላማ ዙሃረት ቢሂ ለመልካም ነገር እስካላየበት በስተቀር መጠበቅ አለበት ማለት ነው። ወትርኩ ፊል መስሊሐት ለመልካም ከሱነቱ አልኢምሳኩ አንሁ መቆጠብ ነው። አንዳውም ያ ነገር ብናገረው አገኝበታለሁ አላገኝበትም የሚለውን አገናዝቦ ነው መናገር ያለበት ማለት ነው። ቀድ የሕሩሙል ከላሙ ንግግር ሙባሁም እኮ ወደ ሌላ አቅጣጫ የሚሄድበት እኮ አለው። ስለዚህ በሌላ ሐዲስ ምን ይላል? ትኩል ሚርሃ ወለው ካነ ማሂቀን ይላል። ክርክርነቱን እንኳ ተው እውነት እንኳ ቢሆን ምክንያቱም አቅጣጫው ምንም መስመሩን የሚስት ከሆነ ማለት ነው። አቡራ እንዴት ተናገረ ነብዩ ሰለላሁ ዐለይሂ ወሰለም መን ካነ ሚን ወልሚል አኺር ፈሊቁል ኸይረ ወሚስሙታ በአላህና በመጨረሻ የሚያምን ሰውዬ መልካም ይናገር ወይንም ጸጥ ይበል ብለው ተናግረዋል ማለት ነው። የንበገ ላይ ተከለም ቢልሃዘ ከላም ኸይረን ሁወ ለዚ ዙሃረት ቢሂ መስለሐቱ መናገሩ መልካም ነገር ከሆነ ይናገር፣ ነገር ግን ባይናገር የተሻለ ይሆናል ማለት ነው። አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ቁልቱ ያ ረሱለላህ አልኳቸው አዩል ሙስሊሚን አፍቱን ከሙስሊሙ ትልቅ ምንድን ነው አልኳቸው። አልቃለ
መን ሰሊመል ሙስሊሙ ሚን ሊሳኒሂ ሙስሊሙ ሰላማዊ የሆነ ከምላሱ ማለት ነው። ወይዲህ ከእጆቹ ማለት ነው። ስለዚህ ምላሳችን እጃችን መቆጠብ አለብን። መዳፈር የለብን። እንደምታዩት አሁን ሰዓት በተቃራኒ ነው ያለው። በየመስጊዱ ተመልከቱ። ብቃት ያለው ሰው አለ አይደል? ለምላሱ መናገር የሚደፍር የሆነ ሰው አሁን እንዳውም እንደፈለገ ምላስ የሚደፍር ሰው እንዴት ነው? ዘሩን ተመልከቱ። አኗኗሩ ብዙ ላይ በመስከር መናገር ትችላላችሁ ማለት ነው። በየመስጊዱ ተመልከቱ። በየጸሐፊ ይባላል። ለዲን መሪ ይመስላል ስታዩት። ግን የሰዎችን ሲዳፈር ሲናገር ነው የምታዩት። እንዳውም አንተን አልፎ ሌላ በሰላም በምንም ሆነ ግን በሰላምታም በምንም ሆነ በቃ እንደ አርአያነት ሳይሆን የሚሆነው እንደ ለታይታነት ነው ያለው ማለት ነው። እነዚህ ጥንቃቄ መኖር በሚመስልበት አሁን ሰዓት ተመልከቱ። እና ብቃት ያለው ሰው እያለ የማይበቃ ኳሊፊኬሽን ብቃት ያለው ሰው ነው ያለው። ስለዚህ እነዛን አርአያን መከተል የለበትም፣ መመዘናት ማየት አለብንም ማለት ከነዚህ ውስጥ መዳፈር የለብንም ማለት ነው። ሳዒድ ብን ቃል ነቢያችን ሰለላሁ ዐለይሂ ወሰለም መየድ መልያል ማ በይነ ልሕየቲሂ ወበይነ ርጅለይሂ አድመን ለሁ ልጀነቱ አሉ። እንግዲህ ምላስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እኔን ዋስ የሚሆንልኝ ሰው አሉ ሁለት ጢሞች መካከል እች ምላስ ናት። እንግዲህ ሌላው ደግሞ ሁለት እግሮቹ መካከል ዋስ የሚሆን ሰው ጀነት አስገባዋለሁ አሉ። ማን ነው? ብልቱ ማለት ነው። እና ከነዚህ ነገር መጠበቅ አለብን ማለት ነው። አቡ ሁረይራ እንዲያወሩት ነቢያችን ሰለላሁ ዐለይሂ ወሰለም እነ ሊልዓብድ ለባሪያ የተከለሙ ቢከሊመቲን ባሪያ ይናገርን አሉ። ምንድን ነው? ቢከሊመቲን ማበይነሁማ አለ ወየንዚሩ ቢሃ ኢለናር ያችን ንግግር እንደ ትንሽ ቆጥሯት ግን ወደ እሳት የምትወስደዋል። ማበይነ መሽሪቅ ወመግሪብ ነገር ግን ያቺ ስታይ ምስራቅና ምዕራብ የተራራቀች ልትሆን ትችላለች ማለት ነው። ወንጀልነቷ የከፋች ትሆናለች ማለት ነው። ኢነል ዓብደ ለየተከለሙ ቢከሊመቲን ባሪያ ይናገርን ማለት ነው። ሪድዋኑላህ አላህ የሚያስወድድ ይሁን ማ ዩልፊ ለሃ ሰውየው እንደምንም እንደ ትንሽ የማይቆጥራት ቢል ማ ላ የርፈዑሁ ቢሃ ኢላ ደረጃ ኢላላህ አላህ እንጂ ከፍ የማያደርጋት። ወኢነል ዓብደ ለየተከለሙ ቢከሊመቲን ባሪያ ንግግር ይናገራል ሚን ሰኸጢላህ የሚያስቆጣ የሆነ ላይልቃ ለሃ ባህላን ሰውየው ተምንም አይቆጥራት ትንሽ ቆጥሯት ማለት ነው። ላየሁ ቢሃ ጃሃን ወይ ጀሃነም ግን ታስወርደዋለች። ለህይወት ሲያት ትንሽ ይመስላል ግን ጀሃነም ታስወርደዋለች ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እነ ረጁል የተከለሙ ቢከሊመቲን ሰውየው ንግግር ይናገራል ሚን ሪድዋኒላሂ ተዓላ አላህን የሚያስወድድ ማካነ ቢሂ የዙኑ ቢሂ አንተ ብሎ ማ ተበለቀት ተክቱቡ ሰውየው እንግዲህ ሲናገር ትንሽ ተብሎ እንደምንም ይቆጥራት አልቻለም ማለት ነው። በቃ ተዘናግቶባታል ማለት ነገር ግን ያቺ ግን እሳት የምታስገባው ትሆናለች ማለት ነው። እንግዲህ አላህ የሚያስቆጣ ነገር ነው። ሰውየው እንዳው ሲያማ ተብሎ መከታተል አለ መቆጣል በላይ ሰውየው ማለት ነው። ሰውየው ተው ብሎ ካለበት ነገር ከተመለሰ ወይም ደግሞ ሲያማው ተው ብሎ ካለ አላህ ወንጀሉን አላህ ምን ያደርግለታል? ይምረዋል ይሄ ሰውዬ ማለት ነው። ምክንያቱም ያን ሰው አላህን ሰውየው ይቀየም ብዬ ከማለት ይልቅ ሰውየው ተቀይሞበት አላህ ባይቀይበት አላህ የሚያስቆጣ ባይሰራ ይሻላል ማለት ነው። ምክንያቱም ለሰው ብሎ የሚሰራ ሰው አላህ የሚቆጣበታል። ያው ሰው ቢያውቃ እውነቱን ሲያውቅ ይቆጣበታል። ግን ለአላህ ብሎ የሚሰራ ሰውስ ምክንያቱም አላህን የሚያስወድድ ነገር ከሰራ አላህም ይወደዋል፣ በኋላ ሰውየውም ይወደዋል ማለት ነው። ከነዚህ ነገሮች መቆጠብ አለብን ሁላችንም። እና በተፈጥሮ ስናያቸው ትንሽ ይመስላል። አሁን እሜት አሁን ሰው ሲያይ ደስ ይላል ሲያወራ። ነገር ግን ወንጀሉ ከባድ እንዲያውም አንዳንዶች ተዝሙት እና ተኸምር እንዲያውም ከባድ ነው ይላሉ፣ ያተልቁታል። እንግዲያው ዝሙት ወይንም ዚና ማለት ነው። ሸርጡን አሟልቶ ተውበት አላህ ሊቀበለው ይችላል። እሜት ግን ሰውየው አውፍ በለኝ ወይንም አውፍት አላስባለ ማለት ነው ሊቀበለው አይችልም። ተኸምም ከዚናም በላይ ከባድ ነው ማለት ነው። እሜት ብሎ ማለት እንግዲህ ሰውየው የተናገረው የሰራው ነው ማለት እሜት ብሎ ማለት ነው። ተናግሯል። እሜት ብሎ ማለት የሰራው ያረገው መናገር ነው ብሎ ማለት ነው። ያላረገውማ ከሆነ ቦታን እሱ ላይ መጫን ይባላል። ስለዚህ ከነዚህ ሁላችን ጥንቃቄ መውሰድ ያለበት ሁለቱንም ሀገር የሚያሳጣ ነውና